ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ዛሬ እንግዲህ ፍፄን አይታችኋል። አይኒ ብለህና አንተ ፍፄ ማለት መጀመሪያ በስድብ ጀመርሽ እንዳትሉኝ ማለት ነው። ቡና እየጠጣው ነው መጀመሪያው በዚህ አጋጣሚ አደ ዛሬ ነው ፍፄ ማለት ነው። አንተ ሰውዬ ማለት ነው። እኔ ምለው ቆይ አንተ እንዶ ቡታጅራ ላይ ይሄ ሰሞን ሳይሆን እንዶ 3 ቀን 4 ቀን ሳምንት አለፈው እንጂ ሴት መምሰል ፈለጉ ወንዶቹ ማለት ነው። ፍፄን አይታችሁ ከሆነ ጸጉሩን ተሰርቶ ነበረ አሉ ደግሞ ሁለት ወንዶች ሌሎች ራሱ ጸጉራቸውን እየተሰሩ ነው። አንተ አይኔ ብለና ማለት ነው ፍፄ የተባልክ ሰውዬ ማለት ነው። ቆይ ሰውዬ ልበል እንጂ ልጅ አይደለም ወጣትም አይደለም እንጂ እንዴት ነው ጓደኛን ያፈቀረችዋን ሴት አፈቀርኩ ብለህ የምትመጣው? ተጃጃላችሁንስ? የምሬን ነው ወይ ፈጣሪ ትግስቱን ስጠኝ። እኔ እኮ ማለት ነው ማናት እኔ መልኳው ለጠፋብኝ እኮ ቤተሰብ የምሬን ነው እኮ መልኳው ለጠፋ። ቆይ እንዴት ነው ጓደኛን አፍቀረዋለሁ እያላሱ ህይወት የለኝም እያለች የነበረችው ሴት ይወድሻለሁ የኔ ሆኜ ጓደኝነት ፈልጋ እንዶ ጅንጀና ራሱ አችልም እኮ ጅንጀና ራሱ ተምረ ብትመጣው አባቴ እንዶ ከዛ ደግሞ አበባ እንዶ የመጀመሪያ ቀን እንዶ ሰው ሲገናኝ ይሄ አበባ ነው የሚሰጠው። እንዶ ምርጥ እንዶ ትንሽ እንኳን ዲኮር አድርገው እንኳን አሰጣትም እንዶ የሆነ ቡኒ ወረቀት ነው ምናምን እንዶ እንዴት ነው አንተ በአንዴ ፍቅርን እንድትቀበል ምናምን እንዶ ፈጣሪ ትግስቱ ዘጣይ። በዛ ላይ ደግሞ በማታ ማታ ነው ተቀርጾ። አሁን ስለ ሃይሚና ስለ ብሩኬት እቺ ስላንተ ላውራ እኔ ምለው ማለት በማታ እንዴት ነው የፍቅር ጥያቄ የሚጠየቀው? አልጋ ፈልገህ ነው ወይስ ምን ፈልገህ ነው? የምር እኮ ነው ቤተሰብ የተቀረጸው በማታ ነው። አይታችሁ ከሆነ ቪዲዮ ማታ ነው። ሶ ደስ የሚል ባላለው ደብረ ዘይት ነው መሰለኝ። ምን ፈልጋሽ ነው የሹ አንቺ ሴት? አንቺ መሄደሽ ነው ከነሱ ጋር ሳይሆን አትቀርም ቤተሰብ። ግን የሆነ ነገር ተጠንስሷል መሰለኝ። ስታስቡ ምን አሰባችሁ ቤተሰብ? የሆነ ነገር ተጠንስሷል። እኔ ያልናገርም እንጂ መጥቶልኛል ጭንቅላቴ ውስጥ በአንዴ ነው ብድግ ብሎ ይመጣልኝ። እንደው ከደብረ ዘይት ይነሳና ጭንቅላቴ ውስጥ ቁጭ ነው ያለው። መጥቶልኛል። እሷ ደብረ ዘይት ከሄደች ማለት ነው የሆነ ነገር እንደመጣ እንትን ብየዋለሁ ማለት ነው። በቃ እንደ ፍራንክ አድርጎ ምናምን ከብሩኬ ጋር ሊያስሩ ነው መሰለኝ። እኔ እሱ ነገር ነው የመጣልኝ። አሁን ግልጽ አድርጌ አልናገርም እንጂ ማለት ነው። ሲቀጥል አንተ ፍፄ ማለት ነው እንዶ አይንማ አይበላህም አንተ እንዶ ይብላ ራሱ ቢላ አይበላህም። ነገር ግን ጓደኛን አፍቅራ የመጣችዋን ሴት አፍቅሬያታለሁ ቢላ እንዴት ትመጣለህ? አይን አለ ሲጀመር እኛ ጋር እንዴት ትመጣለህ ነው በእኛ ባህላችንም አይተንም የማናቅ ነገር ነው። እንዶ ሴት ጠፋ እንዶ እኔ እመጣላችኋለሁ፣ በቅርቡ እመጣላችኋለሁ። ባሌ ከፈቀደ እሰራለሁ ከእናንተ ጋር እስቲ ማለት ነው። ሴት አጣችሁ እንዶ ምን የመሳሰሉ የመዳን ቅሞች አሉ። እንምጣ የምሬን ነው እንምጣ። ወይ ፈጣሪ ትግስቱን ስጠኝ። የምሬን ነው እኮ የምለው። በዛ ላይ ሰው የሚጠይቀው ምሳ ጋብዞ ነው። ማታ ላይ ቋንታ አልጋ ፈልገህ ነው ምን ፈልገህ ነው? በማታ እንዴት ነው የፍቅር ጥያቄ የሚጠየቀው? በስልክ አወራችሁ ተጀናጀናችሁ። ግን ማታ እኮ ራት አብልተህ የአልጋንም ራት ፈልገህ ነው የምትመስለው። ጭራሽ ሴት ልጅ በማታ ውስጥ አፈቅርሻለሁ የኔ ብለህ ጭራሽ በማታ ውስጥ ፍቅር ጥያቄ። ቀን አትገናኙም ነበረ በቀን? ወይ ፈጣሪ። ግን ሁለተኛ እንዶ መልሰህ ታመጣት ይሁን ድጋሚ ትገናኙ ይሁን ወይስ አንተም አፍቅሬያታለሁ ብለህ እያለቀስክ ልትመጣ ነው መሰለኝ። እኛ ለእናንተ ጊዜ የለንም። አሁን ጊዜ የለንም፣ አለቀ። ጊዜ የለንም ብያለሁ። ጊዜ የለንም። ይሄ እያለቀስክ ተጎዳው ምናምን አብሳላትን አፍቅሮ ታሞ ሆስፒታል ገባ ኦክሲጂን ተደረገ ምናምን ምክትስ የሚባለው ነገር አንሰማም። ሌሎቹ ራሱ አናታችን ሊወጡት ይበቃናል። ፍፄ እባክህን ይበቃናል። አንተም እንደነሱ ልጀምር ነው እንግዲህ። ሌላ ነገር አዲስ ነገር የለም ቤተሰብ፣ አዲስ ነገር የለም። እንዶ ምን አለ ቅድም ስለሱ ቪዲዮ ብሰራ ነው። አሁን ስለና ሃይሚ ልስራ ስላንተ ልስራ? ከነሱ ጋር ነው ሄድኩ። እርግጠኛ ነኝ ደብረ ዘይት ሄዳችኋል። ደብረ ዘይት ነው ሲጀመር። ይሄ ቦታው ራሱ ፎቅ ላይ ነው። እንደውም ደሞ ሰው ምን አለበት እንዶ የራት ልብስ ብለብስስ? ቆይ አሁን ነው እቺ አብሳላት ናት እንዶ የራት ልብስ እንኳን አለብሰም። የፍቅር ጥያቄ ልትጠየቅ ለዛውም አታማልልም። አንቺ ራሱ አታማልልኝ ወይ ብርድ ልብስ ለብሰሽ እንዶ ፈጣሪ ትግስቱ ውስጥ አሁን ስንቱን ላውራ ከረምት ነው ብርድ ልብስ ለብሳ የራት ግብዣ እሱ ጸጉር ወደ ታች አስሮ ምናምን። ወይኔ እንዶ ስለናንተ አሁን ባወራ ማለት ነው እንዶ አንድ ሰዓት ራሱ አይበቃኝም ቤተሰብ። አሁን ወደና ሃይሚ ልሂድ ስለሱ ባወራ አሁን ድጋሚ ከመጣ ማለት ነው አጥበዋለሁ። አሁን ግን ልለፈውና ማለት ነው ወደነ ብሩኬ ልሂድ እና ብሩኬና ሃይሚ ግን ደህና ናችሁ?
ደህና ናችሁ አይደለ? አዎ ደህና ሁኑ። እንግዲህ ይሄ ብዙ የሚያቃጥል ነገሮች እየመጡ ነው፣ ግን እንዳትቃጠሉ የምሬን ነው። እንዶ ጮጋራችን ሊጨርሱ ነው መሰለኝ። ሃይሚና ብሩኬ እንግዲህ ውለዱልን። እኛ እናንተ እንድትወልዱ ነው የምፈልገው። ልጅ ይውላችሁ በልጅነት ነው። በጣም ብዙ ሰዎች ወልዶ አብሮ አሳድጓል። ብሩኬ እንዶ የቡታጅራ ወንድም ሆነ ሴትም ትንሽ ነኝ ማለቱ እንዶ አበዝቷል። አሁን አንተ አባቴ 20 ዓመት አለፈ አይደል? እንዶ 20 ዓመት ሊበል እንጂ በትንሹ 20 ዓመት ሊበላችሁ። በቃ እናንተ እንዶ ትንሽ ነኝ ስለምትሉ ነው አስቸገራችሁን እኮ። ስለዚህ ማለት ነው አባቴ ውለዱ። የምሬ ነው ብሩኬ ውለድ፣ ችግር የለውም። አብረ ታሳድጋለህ። ልጅ እኮ አንተን የመሰለ ልጅ ትንሽዬ ልጅ ካንተ ጋር ያድጋል። እንደውም አንተ ራስ እያደግክ ስትመጣ እንደውም ደስ ነው እኮ የሚልህ፣ እንደ ወንድም ነው እኮ የሚሆንልህ ወንድ ልጅ ማለት ነው። ስለዚህ ውለዱ። ልጅ በልጅነት ነው የሚባል አባባል ራሱ ሀበሻ ከየት ያመጣ ይመስላችኋል? ቆይ ዝም ብሎ ከሀበሻ ተረትም ሆነ ቅኔም ሆነ አይናገርም። ልንገራችሁ በዚህ አጋጣሚ የሆነ ነገር ስላየውበትና የሆነ ነገር ስላወቁበት ነው ይሄንን ነገር የሚያመጡት። ልጅ በልጅነት ነው የሚባለው ነገር ያመጡት በቃ ጥሩ ሆኖ ስለመጣ ነው ያ ነገር ያወሩት እንጂ ሀበሻ ሲተርት ዝም ብሎ አይተርትም። እና ብሩኬ ልጅ በልጅነት ነው ውለዱ። አልጋ የሚለው ነገር በዛ ብሩኬ እንዶ ተኝታችሁ ብታሳዩን ጥሩ ነው እኮ ጥሩ ነው። የእናንተ እንደ ሁሉም ነገር ነው የምታሳዩን፣ ግዴታ ነው ብሩኬ። እንትን ላይ ምንድነው ያለው መሰላችሁ ብሩኬ ማለት ነው ያው አሳልፌ አሁን ሃይሚ ጋር ስለመጣው ነው እንጂ ማለት ነው ሁሉም ነገር ስናረግም ለእናንተ ማስታወቅ ስላለብን ነው አለ ብሩኬ። አሁን መርፌና እንትኑን አንድ ላይ አገናኝታችሁ ብትመጣው እኛ እሱንም ልታሳዩን ነው የምራችን ነው። ተው እንጂ እሱ ብቻ ነው የቀረው እኮ ያላየነው ምን አለ? ኧረ አይተናል፣ እሱንም አይተናል። እንዶ ቲክቶክ ላይ ዞር ስትሉ በድንገት እንዶ ማታ ላይ ላይቭ የገባ ሰው ካያችሁት ማለት ታዩታላችሁ። እሱንም ነገር መዳም ቅመሞች እኮ ያላየን ነገር የለም። በስልካችን ተቃጠልን፣ የምሬን ተቃጠልን፣ በገዛ ስልካችን ማለት ነው። አንዳንዴው እንኳን ተቃጥላችሁ እንዶ ይሄ ስልኬን እሸጣለሁ ብላችሁ አታውቁም? ታውቃላችሁ፣ እርግጠኛ ነኝ። ስልኬንም በነፃ ውሰዱ ብላችሁም ታውቃላችሁ። ቲክቶክም ልደልት ብላችሁም ታውቃላችሁ። አዎ አይኖ እና ማለት ነው። እስቲ ይሄዱና ሩም 51 እና 52 ነው የሚለው መሰለኝ። እንዶ ደብረ ዘይት እንምጣ እና እስቲ እንሂድ። እስቲ ፕራንክ ነው ሰው አብረን ትንሽ ፈታ እንበል። ሙሉ ቪዲዮ ገብታችሁ እነሱ ቤት እዩ። ኦኬ ፈልጊው በባጃጅ ይመጣል። ኮንትራት ይዞ ከግቢው ይጫ ማለት ወደደበት እንደዚህ ኤክስፔንሲቭ ነው እና እኔና አንቺ ብቻ ነን እዚህ ሩም ላይ የምናረው። ፋሪግ ያለው መጋረጃውን ዘግቼዋለሁ ነው ነገር ማጋረጃ ባይዘጋስ ምንድነው የማይገባሽ እንዴ? በግድ ወደ ውስጥ አስገባ። እንዴት ነው የሚያምረው? ያምራላ። ቤተሰብ ዛሬ እንግዲህ ቅመሜ እሺ ብላይ ልጅ እንደምትወልድ ተስፋ አደረግ። ቤተሰብ እስቲ እንዴት ነው የሚያምረው? አሁን ታች እንትን አለው። ስለዚህ እዚህ ጋር ደግሞ ፎቅ አለ። ፎቅም መኝታ ቤት አለ ማለት ነው። አያችሁ? ምክንያቱም አሁን ይሄ የና ሃይሚ ማጋረጃ ነው የተዘጋው። ስለዚህ እንትን የለውም። እንዴት ልበላችሁ? በር የለውም። ስለዚህ ከላይ በኩል የሆነ ሰው ይተኛል ወይ ሃይሚ ትተኛለች። ታች ደግሞ ብሩኬና ካሜራማኑ ይተኛሉ መሰለኝ እንጂ ቤተሰብ ዛሬ እንግዲህ ቅመሜ እሺ ብላይ ልጅ እንደምትወልድ ተስፋ አደርጋለሁ። ያምራል። አይወራም ከቤት እዚህ ጋር እኮ እናት አባት ወንድም ምናምን ሃይሚዬ እንዶ ጫጉላ ነው የወጣችሁ። ስለዚህ አብራችሁ ብተኙ እኛ ደስ ይለናል። ልጅ አራቱ ልጅ ቢወለዱም ደስ ይለናል። ኤሊ መታለች። እንዶ ትላንት ነው የመጣችው። አየሁ እኔ በቲክቶክ ነው ያየሁት። እንዶ እሷ እንዶ ማለት ነው አንቺ ለኤልዬ ቀስ እያልሽ ከምትመጪ ለምንድን ነው አርፈሽ ማትቀመጪ ማለት ነው? ይሄው እነሱ ፈታ እያሉ ነው። የኔና ደብረ ዘይት ነው ያሉ። ልትሄጂ ትፈልጊያለሽ? ጉድ እኮ ነው። ቀስ እያለች ትመጣለች። እናም ችግር አለው። ለአባቶቼ ብናገር፣ ለእናቶቼ ለእህቶቼ ብናገር። አዎ ተናገሩ። ግድ ነው። የዳቦ ስምናወጣኛ አይደለ ቤተሰብ እኛ ነን እኮ የዳቦ ስናወጣለን። ከዛ ዳቦ ታውቃላችሁ ክብ ዳቦ ለምን እንደሚላክና ክቡ ደግሞ ዳቦ ይሄ ምንድነው የሚባለው? እኔ አማርኛ አላቅም። በቃ አላቅም በሉ አላቅም። አዎ ይሄ እንትን ክቡ ይወጣና ማለት ነው እንቡጡ ይወጣና ከዛ እቺ ክቧ ደግሞ እንትን ከሆነች ክቧ ትሄዳለች። እናቷ ቤት ታውቃላችሁ። እንትን ከሆነች ደግሞ ስሙን አልጠራም። እንትን ታውቃላችሁ። ከዛ እሱ ደግሞ እንትን ከሆነች ያኛው ይሄዳል። እንትን ካልሆነች ደግሞ ያኛው ይሄዳል። ገብቷችኋል እንግዲህ እንትን
ምን ታዘጋለች በእናታችሁ? እሺ ቁጭ ነው። እሺ እስቲ እግዚአብሔርን አይሽ በቃ እዚህ ነው የምናድረው እኔና አንቺ ዛሬ። ከስንት ጊዜ ቆየና ከተዝናናን ከሀገር ወተን ከስንት ጊዜ በኋላ ነው የመጣነው። ስለዚህ ዛሬ እዚሁ ፏን እንላለን። እንዶ ብሩኬ እንዶ ከሀገር ወተን የት ነው ከሀገር የወጣችሁ? አገር ውስጥ እኮ ነው ያላችሁት፣ ኢትዮጵያ ውስጥ ያው ከአዲስ አበባ ወጥተን ከአዲስ አበባ ትንሽ ወጣ ብለን በሉ። ከሀገር አልወጣችሁም፣ አገር ውስጥ ነው ያላችሁት። አባቴ ሀይሚዬ ግን እንዶ ቱቱ ትረፊ፣ ህፃን እየሆንሽ ነው እየሄድሽ ያለሽው። እንዶ እግዚአብሔር ያሳድግሽ የኔ ውድ፣ ከአይን ትረፊ። አሁን እኮ አይደለም፣ አሁን እኮ ምንም ይሁን እያልኩሽ አይደለም። በኋላ ነው አረዋት ምን እሺ፣ አበብናት ደክሞኛል። የምንም ሌላ ሩም የለም። አትነዛነጂ። እዚህ በጣም ከባድ ነው። እስቲ ላይ ከዚህ እናሳልፋለን። የተወደደ እንደሆነ ስለኔ እናንተ አንድ ሩም ይዘን ዝናና ፈለግን እንዴ? ምን ችግር አለው? እንዴ አሁን ልንዝናና መጣን እኮ አንድ ላይ ምን ችግር አለው? አሁን እነዚህ ቤተሰብ አሁን ማለት ነው ልንገራችሁ፣ እኛን እነዚህ ልጆቹ አገናኝተን ማሳደር ወይም ደግሞ ሀይሚና ብሩኬን ማለት ነው እግራቸውና እጃቸውን አስረን አንድ አልጋ ላይ ማስተኛት ያለብን እኛ ነን መሰለኝ። አሁንማ ለምን መሰላችሁ? ብዙ ጊዜ ነው አልጋ ብሎ የመጡት ማለት ነው እነዚህ ልጆች ቤተሰብ። እኛ ሄደን እነዚህ ልጆች እግርና እጅ አስረን አልጋ ላይ ካላስተኛን የሚተኙ ራሱ አይመስለኝም። አይመስላችሁም? የምሬ እኮ ነው። በቃ ወይ ወደ አዲስ አበባ ተመለሽ ነኝ እንዴ? አይደብርሽም እንዴ? እንጂ ምንም ይሆናል። ለሰው ማሰብ መጨነቅ ምናምን አታውቂም። እመለሳለሁ ምናምን ምን ችግር አለ? እዚህ ታዲያ ምን ችግር አለ? ይኸውልህ ወጪ ወጥቼ አንቺ አይደብርሽም እንዴ? እያናገርኩሽ አይደል እንዴ? ያለው ሁለታችን ብዬ ነው የመጣሁት። ምን ችግር አለ? ብገኝ ወጪ ክብሯን ይመልሳል እንደ ብሩኬ እናንተ የምታስቡት እንደው ማለት ነው። በዚህ አጋጣሚ ይሄ ወጪ አውጥቼ ነው ምናምን የሚለው ነገር ብሩኬ ብቻ አይደለም፣ ብዙ ወንዶች የሚያወሩት ነገር ነው ቤተሰብ። ይሄ ነገር ማለት ብዙ ሴቶች ላይም የሚደርስ ነገር ነው። ምክንያቱም ወይን አልጋ ይከራያሉ ምናምን፣ ከዛ ያ ነገር ሊወስዱ በቀላሉ ክብር ሊወስዱ ማለት ነው። ገባችሁ አይደለ? ወይንና አንድ አልጋ ይከራያሉ። ከዛ ይሄ ሁሉ ወጪ አውጥቼ አላሳዝንሽም እንትን አልልሽም። ምን ችግር አለው? አብረሽን ብተኝ ምን ችግር አለው? አታዝኒም አትጅኝም ማለት ነው። ምንድነው? መቼ ነው የምትቀየሩት እናንተ ወንዶች? ይሄን አስተሳሰብ ማለት ነው። የሷ ክብር እኮ ማለት ነው እናንተ በገንዘብ እኮ አይመለስም። የእናንተ እኮ በገንዘብ ይመለሳል እኮ። ወይን በገንዘብ ይመለሳል፣ አልጋችሁ ክፍያ በገንዘብ ይመለሳል። የሷ ክብር በገንዘብ አይመለስም። ስለዚህ ይሄ ማወቅ አለባችሁ መጀመሪያ። ካልወደደች ደግሞ አልሰጥም ካለች ደግሞ ማለት ነው አትወጂኝም ብሎ ያስባሉ። ቆይ ወይ አስተሳሰብ እንዱ ሰኝሽ እንደምታኝ እሱን ከሆነ የምትፈልገው ነው መልሰኝ እንዳመጣኝ። በጣም ከባድ ሰው ነሽ። እሺ ምን ሁሉ አመት እንደ ከኔ ጋር ስንት 2 አመት ከምናምን እኮ ነው አይደለ? በዚህ 2 አመት ውስጥ አይደብርሽም? ምን አገባኝ? ምንድነው ምን አገባኝ? በዚህ 2 አመት ውስጥ እኮ ከመጠናናት አልፈን እኮ እንደፋፈናለን። አሁን ስለኔ ብጠይቅሽ እስቲ ብሩክ ምን ይጣላል ብለሽ ማታውቂው ነገር አለ? ብሩክ ማን ነው ብለሽ ታውቂያለሽ? አመታት ቁጥር ነው ፈለክ። ለምን 1 ሚሊዮን ጊዜ አሁን በዚህ አጋጣሚ ግን ቤተሰብ እንተዋወቃለን ቢቀርቡ ምን ይመስላችኋል? ብሩክና ሃይሚ እንተዋወቃለን ቢቀርቡ ደስ ይለናል። እኔ ደስ ይለኛል የምር እና ገቦ እንዴ ነው ማገባው? እኔ እዚህ ተሰቀያ እሺ ጊዜ አንቺ ወጥተን በቃ ነው ግቢና ደርክ ነው። አረ በእና ምን አይነት ሰው ናለች? በእግዚአብሔር አንቺ በእናትሽ ያታናጭ ነው ያቢኝ የሆነ መብላት እኮ ነው የቀረሽ። እርቦኛል ትላለች። እሺ ዞር ልሂድበት። እግዚአብሔርን ቀጥ ብዬ እሄዳለሁ ወደመጣሁበት እሄዳለሁ። በቃ ዞር በል አንቺ አትፈልግም። በተወደደ ነዳጅ እዚህ አምጥቼሽ ነዳጅ አሳሰበክ? ስንት ብዙ ነገር ነው የሚያሳስበኝ። እኔ እኮ አሁን ይኸውልሽ ለሁለታችን ብዬ ነው ቆንጆ አትሰሚኝም? አረ በእናትህ ቤት የሆነ ነገር በለው። ምንድነው የምትጨቃጨቀው አንተ? ምንድነው የምትጨቃጨቀው? እዚህ እንዳልጣል ዘይሽ እንደው ምንም አታምጪም ትገቢያለሽ። ምን ልጮይ አገር አለ ልትይ አላውቀውም ብትይ እንኳን ህዝብ ያቀናል። አላደርገው እንዳይመስልክ ጮይ እግዚአብሔር ይኸው ህዝብ ያቀናል። እንታያለን። ሰገጤ ነኝ በእንደዚህ አይነት ነገር። ምን ማለት ነው ሰገጤ ነኝ? ለምን ሺህ ጊዜ ሰገጤ አትይኝ? ብጮይ አላውቀውም ልትይ ነው? ህዝብ ያቀኛል እኮ ህዝብ ያቀኛል። እኔ ናት ይፈርደኛል እኮ ህዝብ። አሁን ተቆራርፈን ከምንቆም ግቢና ተኝ። ረፍት አድርጊ ሻወር ወስጂና ምናምን ሻወር ወስደኝ ግቢና ተኝ። አርቧት ለሷ ምን ገብታ ትተኛለች? ይኸው ታስታውቃለች። የምር ረፍት አድርጊ ነው ያልኩት። በቃ ሻወር ወስጂና ረፍት አድርጊ ነው ያልታጠብም። ኧረ ጎዳኝ በእናትህ ምንድነው ጉዳይ ነው? ተጠብቀርታ ነው ጉዳይ። እኔ ላንቺ ብዬ ነው። እኔ ቀድሜ ልግባም ከገባው እኮ ተወጫ። እኔ ግቢ እንደውም በርን ነው ቆልፈብሽ። ከዚህ ሩም እንዳትወጪ፣ ከዚህ ሩም እንዳትወጪ። ምንድነው እቺ ልጅ ለመታት ነው ፋሚሊ። እኔ እንዳይደብራችሁ ለመታት ነው እቺ ልጅ። እየተናገርኩ ነው። ሰማሽኝ አይደል? ሰምኛለሽ አይደል? አንቺ እኮ ነው ማለት አንቺ ሰው ሰርባው እንኳን አይገባም እንዴ? ምን እሺ ምግብ ላብለሽ ከዛ እሱ ነው የደበረሽ። እደውላለሁ፣ መደወል እንችላለን። ነገር እንትን ብለህ ትጠብቀኛለህ እንደ ምግብ እንደማዘዝ እግዚአብሔር ነው እንዴ? ታውቃለህ አይደል? እንደማይሆን እንደዚህ ነገር አንድ ሩም ላይ እንዴት ነው ለነዛና የመጣ ነው? እንደዛ ነው። እኔ ምን ችግር አለው ነው እያልኩሽ ያለሁት። እኔ ይኸውልሽ እስከ ዛሬ ድረስ ለቀልድ ለፕራንክ እያልኩኝ ዝም ብዬ እያሾፍኩ ነበር። ከዛሬ በኋላ ህዝብ የሚወቅልኝ ምንም የሚወቅልኝ እኔ ተለያይቼ ማደር አልፈልግም ከአንቺ ጋር። በተለይ ጉዞ መተን አይደብርሽ? የምሬን ነው። እነዚህ ልጆች መተኛት ፈልገዋል። አብሶ ብሩኬ በጣም ይፈልጋል። ሃይሚ በቃ ተጋቡ። በቃ የኛን ሀሳብ እኮ ብትቀበሉ ጥሩ ነበረ። በቃ ሽምግልና ላክ ብሩኬ። በቃ አልጋ በዛ ብሩኬ በዛ በጣም በዛ። ስለዚህ ማለት ነው ሽማግሌ ላክና በቃ እንፈቅድልሃለን። አብራችሁ ተኙ፣ ልጆቹን ጉለዱ፣ እንፈቅዳለን። የምሬን ነው እኮ የምላችሁ የምሬን ነው እንዴ።
በዛ አልጋ የሚያል ቤት ለምን አትሽዩ እየለመንኩሽ አብረን እንደር በቃ እዚሁ ለመዝናና ምን ባረግ ነው እሺ የምትለኝ? ሽማግሌ ላክና ማለት ነው እጅ ተቀበልና እናት አባትን ማለት ነው ከዛ በኋላ ማለት ነው ማለት አዎ አግባት በስነ ስርዓት። ከዛን በቀሽ ትላለች ወዳ በግዷ እንዴ። ድሮ እኮ ማለት ነው እኛ ድሮ የሚያገቡት ኢትዮጵያ ውስጥ ታውቃለች፣ ገጠር ምሽ ኢትዮጵያ ውስጥ ብቻ ገጠር ማለት ነው ልብሷን ቅድድ አድርጎ ማለት ነው አዎ ወደ ገደለው አልገባም መቼም ታውቃላችሁ። እንዴት እሺ አለች አላለች። የሰርጓ ቀን እሑድ ታገባለች፣ ሰኞ እቃ እንወስዳለን አይደለ? አዎ ገጠር ማለት ነው። ከዛ እኛ እንመለሳለን። ይሄ ምንድነው የሚባለው? እቃ ምናምን እንዳለ የቤት እቃ ከወሰድን በኋላ እኛ ማታ እንመለሳለን። ማታም ቢካለ ባህንጋ ነው የምትገረፈው። አዎ ትገርፋታለን፣ እንደው እንፈቅድላለን ብሩኬ። ነገር ግን መጀመሪያ ጣጣውን ጨርስ፣ የሴት ወጉን ጨርስ። ሰምታል ነው የመጣ ነው ለመዝናናት። እዚህ አዲስ አበባ ክለን መጣን አይደለ? እየለመንኩሽ ነው የሚል እየለመንኩሽ ነው። እዚህ እንደርበቅ ምን ያለ አሳዘነኝ ነው እንዴ? አታሳዝነኝ። በቃ ያለ ብቻ ነው ደግሞ ያመጣው። ይበል በጣም እያሳከኝ ነው። ሰው እንዳይስቅብህ እግዚአብሔር ማስመጥቻለሁ። ኦኬ ነው ያደረግሽ። እዚህ ያለ እኮ ምግብ አብለህ ምን ልታረገኝ? እኔ ምን አደርግሻለሁ? ያማታል። ኧረ ቢያንስ ሰው አለ። ሰው አታስቂ። ኧረ ችግር የለም ተው። ሰው ታስቂብኛለሽ። ትራንስፈር ነው። እሺ ችግር የለም እደውላለሁ። በሰው ፊት ይኸው ምግብ ሽታው እንዴት ነው? ልጁ ሲያምር እናንተ አይኔ ላይ ገባ። ቤተሰብ ቆይ ልጁ ሲያምር ወደ ሰው አታስቂ። ቆይ መጣ። ችግር የለም ተው። ሰው ታስቂብኛለሽ። ቆይ መጣ። ትራንስፈር እዩ ሲያምር። ኦ ማይ ጋድ ባሌ እንደታየኝ እኔ ቀይ ወንድ አልወድም፣ ግን ቆንጅዬ ሲያምር። ኧረ አምጡልን ወደ ዩቲዩብ ብሩኬ፣ ወደ ዩቲዩብ አምጡልን፣ ስወዳችሁ አምጡልን። ግን ያው እኔ ጠይም ቆንጅዬ ረጅም ነው ወንድም ወዶ ታውቃላችሁ። እኔ ወንድ ረጅም ጠይም ነው የምወደው፣ ቀይ ወንድ አልወድም። እና ባሌም ረጅም ጠይም ነው። ስለዚህ ይሄ ልጅ ደግሞ ቆንጅዬ ነው። ልቤ ውስጥ ገባ ስትት ብሎ ገባ ሳያስፈቅር ማለት ነው። ብሩኬ እንዶ ምን ልበልልህ? ይሄ ልጅ አምጣልን በአንዴ ነው ወደድኩት። ወይኔ ሲያምር። የመዳን ቀሞች ማለት ነው እንዳትወዱት እናንተ። እኔ ቀድሚያቸዋለሁ እንዳትወዱት ማለት ነው። እና እባካችሁ ለነ ብሩኬ አድርሱልን። ይሄ ልጅ ያምጣልን፣ ወደ ሚዲያ ያምጣልን። እርግጠኛ ነኝ ይሄ ልጅ እነ ብሩኬን በደንብ ነው የሚያውቃቸው። ለዛም ነው እንደዚህ የሚስቀው ማለት ነው። እና ደግሞ ዩቲዩበር መሆንም ይፈልጋል። እንዶ ልቡን አነበብኩት፣ ልቤ ውስጥ ገባ አንዴ ማለት ነው። እና ብሩኬና አይሚ እባካችሁ ይሄ ልጅ ወደ ሚዲያ አምጡልን እባካችሁ። ስወዳችሁ ይሄ ልጅ ቀርጻችሁ ማለት ነው ስክሪንሾት አድርጋችሁ ፎቶውን እንዶ አንሸራሽሩት። ከማን ጋር እናጣብስ? ከአብሳላት? አይ አብሳላት ማትመጥ ነው። ይሄ ልጅ በጣም ቆንጅዬ ነው። እንደውሳ ከማን ጋር እናጣብስ? ኤሊዋን ወልዳለች። እንደው ቆንጅዬ ሴት እንመርጥለታለን። ቡታጀራ አይደለ? የቡታጀራ ሴቶች አይደለም እነሱ ወንዶችን እየለመኑ የሚያለቅሱ ናቸው አሉ። ግን ለዚህ ልጅ እንደው በእናታችሁ ያምራል እና ማለት ነው። ግን ቁንጅና ምን ይሰራል? እና እባካችሁ ይሄ ልጅ ዩቲዩበር እናድርገው። ቤተሰብ የምሬ ነው። ለምን እንደሆነ አላውቅም፣ መጣ አይኔ ውስጥ ገባ። በቃ ገባ ስትት ብሎ ማለት ነው። እና ቤተሰብ በቃ ከዚህ በኋላ አልቀጥልም። ቪዲዮ ልቤ ውስጥ ገባ። እንዴት ልናገር? እንዴት ያው ይሄ ፎቶ አሳልፌ እንዴት ነው እና ሃይሚን የምቀጥለው? ስለዚህ ማለት ነው ቤተሰብ ሙሉ ቪዲዮ ገብታችሁ ዩና ሃይሚ ቤት ኦኬ ምግብ መጥተዋል። እና እንግዲህ ሰላማችሁ ይብዛልኝ። ቪዲዮም ያው 18 ደቂቃ ምናምን ሆኗል። በዛባችሁ በጣም ይቅርታ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ እና ይሄንንም ልጅ እንዳትረሱ። እሺ ባይ ባይ።